አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በሰሙነ ሕማማት የሚጸለዩ ጸሎቶችና የማይጸለዩ ጸሎቶች የትኞቹ ናቸው በሚል ርዕስ እና እንዲሁም አስገራሚና አሳዛኙን የጌታችንን 13ቱን ሕማማተ መስቀልና አምስቱን ቅንዋተ መስቀል እንመለከታለን። ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ሰሙነ ሕማማት የምንለው በጌታችን ላይ የሞት ምክር የተመከረበትና ጌታችን በሰው ሕሊና በመላእክት ልቦና የማይታሰቡን ስቃይ ተቀብሎ በመከራና በሕማማት የሞተበት ወይም የተገደለበት ሳምንት ነው። ስለዚህ ሳምንቱ ሰሙነ ሕማማት የሚለውን ስያሜ ያገኘው ጌታ በተቀበላቸው ሕማማት ነው። ከሰሙነ ሕማማት ጋር በተያያዘ ብዙዎቻችን ሕማማተ መስቀል ብለን የምንጠራቸው 13ቱ ሕማማተ መስቀልና አምስቱ ቅንዋተ መስቀል ናቸው። በነገራችን ላይ 13ቱ ሕማማተ መስቀልና አምስቱ ቅንዋተ መስቀል የምንላቸው እጅግ በጣም ዘግናኝና ከባድ ናቸው። 13ቱን ሕማማተ መስቀልና አምስቱን ቅንዋተ መስቀል ስናውቅ ነው የጌታ ሕማም ስቃይና መከራ የምናውቀው። 13ቱን ሕማማተ መስቀልና አምስቱን ቅንዋተ መስቀል ስናውቅ ነው ጌታችን ለኛ የከፈለውን የደምና የሕይወት ዋጋ የምናውቀው። 13ቱ ሕማማተ መስቀልና አምስቱን ቅንዋተ መስቀል ካላወቅን በእውነትም የጌታን ሕማም ስቃይና መከራ አናውቅም፣ ልንረዳውም ሊገባንም አይችልም። እስኪ 13ቱ ሕማማተ መስቀልና አምስቱ ቅንዋተ መስቀል የሚባሉት የትኞቹ ናቸው የሚለውን እንመልከት። አንደኛው በብረት ሐብል ወይም በሰንሰለት የኋሊት ወይም የፊጥኝ መታሰሩ ነው። ይህም መጋፊያና መጋፊያው ማለትም ከወደ ኋላው ያለውን የትከሻው አጥንት ብራኳው እስኪገጥም ድረስ ነው የታሰረው። ሁለተኛው በጡጫ በቡኛ በቡጢ አፍንጫው ደም በደም እስኪሆን ድረስ አፍንጫውን መመታቱንና አናቱን መኮርኮሙ ነው። ሶስተኛው 65 ጊዜ ከግንድ ጋራ ወይም ከምሰሶ ጋራ መጋጨቱ ነው። አራተኛው ፊቱን በጥፊ መመታቱ፣ ፊቱ ላይ ምራቅ መተፋቱና 120 ጊዜ በድንጋይ ፊቱን መመታቱ ነው። አምስተኛው 365 ጊዜ በዱላ በዘንግ አናትና መላ አካላቱ መደብደቡ ነው። ጌታችን አንድ ጊዜ የተመታበት ዱላ ብቻ አንድ ሰው ወዲያው ይገድላል። እነሱ ግን 365 ጊዜ ነው በዱላ የደበደቡት፣ አናቱን በዘንግ የመቱት። ስድስተኛው ጺሙን መነጨቱ ነው። ይህም 80 ጊዜ እየተፈራረቁ ጺሙን ነጭተውታል። ሰባተኛው ስጋው እስኪበጣጠስ ደሙ እስኪፈስ ድረስ 6666 ጊዜ መገረፉ ነው። ጌታችን የተገረፈበት ጅራፍ ወይም ጠፈር ጫፉ ላይ ድቡልቡል ብረት ሆኖ ዙሪያውን እንደ ሚስማር እሾካማ ብረት ያለው ነው። በሱ ነው የገረፉት። አንዴ በዛ ሲገርፉት የብረት አሎሎ የመሰለው እሾሃማው ብረት ወደ ስጋ ውስጥ በመግባት ስጋውን ቦጭቆት ይዞት በመውጣት ደሙን በማዝራት ክፉኛ ይጎዳው ነበረ። ስምንተኛው የእሾህ አክሊል በራሱ ላይ የደፉበት ወይም ያቀዳጁት ነው። ይህንንም አንጥረኛ ጋራ በትእዛዝ አሰርተው ዙሪያውን አናትን በስቶ የሚገባ የብረት ወረንጦ አድርገውበት ነው የጌታ ራስ ላይ ያስቀመጡት። ዘጠነኛው በምድር ላይ 136 ጊዜ መውደቁ ወይም በአፍጢሙ መደፋቱ ነው። አይሁድ ጌታችንን ከፊትና ከኋላ ከግራና ከቀኝ አስረው የፊተኞቹ ሲጎትቱት የኋለኞቹ ይለቁታል፣ የኋለኞቹ ሲስቡት የፊተኞቹ ይለቁታል። እንዲህ እያደረጉ ነው መሬት ላይ የጣሉት። አስረኛው በእግረ አይሁድ መረገጡ ነው። ጌታችን በልቡ ወይም በደረቱ መሬት ላይ ሲወድቅ በጀርባው ይረማመዱበታል። በጀርባው ሲወድቅ በልቡ ወይም ደግሞ በደረቱ ላይ ይረማመዱበት ነበረ። 11ኛው መራራ ሐሞትና ሆምጣጤ መጠጣቱ ነው።
መራራ ሐሞት የተባለው ጉሮሮ የሚሰነጥቅ ከርቤ የተቀላቀለበት ነው። ሆምጣጤ ደግሞ የቆየና የሚመር የኮመጠጠ የሚያሰክር የወይን ጠጅ ነው። ከርቤ የተቀላቀለውን መራራ ሐሞት ላይ ሆምጣጤውን ጨምረው በሰፍነግ አጠጡት። ሰፍነግ ማለት መራራውን ሐሞትና ሆምጣጤውን የጨመሩበት ዕቃ ነው። አይሁድ ክፎች ስለሆኑ ጌታችንን ጥሩ የሆነ የወይን ጠጅ ያጠጣ ነው እንደሆነ የችንካሩ መከራ፣ ሕማም፣ ስቃይ አይሰማውም። በዚህም ያለ ጻር ያለ ጋር ያለ ስቃይ ይሞታል ብለው በክፋት አስበው የወይን ጠጅ አላጠጡትም። 12ኛው መስቀሉን ተሸክሞ መንገላታቱ ነው። ይህም ከጲላጦስ አደባባይ ወይም ከሊቶስትራ እስከ ጎልጎታ ወይም እስከ ቀራንዮ ያለው ነው። 13ኛው በመስቀል መሰቀሉ ነው። እነዚህ በዝርዝር የነገርኳችሁ ጌታችን የተቀበላቸው 13ቱ ሕማማተ መስቀል ናቸው። ስለዚህ በሰሙነ ሕማማት ስንሰግድ እነዚህን 13ቱን ሕማማተ መስቀልና 5ቱን ቅንዋተ መስቀል እያሰብን መስገድ አለብን። ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 3 ቁጥር 10 እስከ 11 ላይ በመከራውም እንድካፈል ቢሆንልኝ በሞቱ እንድመስለው እመኛለሁ በማለት ተናግሯል። ስለዚህ የሕማሙ የመከራው ተካፋይ የምንሆነው ሕማሙን መከራውን ስናስብና እያሰብን ስንሰግድ ነው። 5ቱ ቅንዋተ መስቀል የሚባሉት ደግሞ እነሱም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ናቸው። ጌታችን በእነዚህ የብረት ችንካሮች ተቸንክሯል። ይህም ሳዶር በተባለው የብረት ችንካር ቀኝ እጁን፣ አላዶር በተባለው ግራ እጁን፣ አዴራ በተባለው መሐል ልቡን፣ ዳናት በተባለው ሁለት እግሩን አንድ ላይ፣ ሮዳስ በተባለው መሐል ደረቱን የተቸነከረው። እነዚህ የብረት ችንካሮች ቁመታቸው ክንድ ከስንዝር የሚያክሉ ሲሆኑ ከስጋና ከአጥንቱ አልፈው ሰውነቱን ጥሰው የተሰቀለበትን መስቀል በስተው እያንዳንዳቸው ጌታችንን ከመስቀሉ ጋር አጣብቀውት ነበረ። ወደ ዋናው ጥያቄ ስመለስ በሰሙነ ሕማማት ብዙዎቻችሁ የሚጸልዩትና የማይጸልዩት ጸሎቶች ጥያቄ እንደሚሆንባችሁ ግልጽ ነው። ስለዚህ ይህንን ጥያቄ በተቻለኝ አቅም ለመመለስና እናንተም ተረጋግታችሁ አውቃችሁ ሕማማትን በስግደትና በጸሎት እንድታሳልፉ ጥቂት ይህንን እላለሁ። በዚህ በሰሙነ ሕማማት አንዳንዶች ይህ አይጸለይም ይህ ይጸለያል እያሉ ምክንያቱን ሳያስረዱና ሳያውቁ ሲጽፉ ብሎም ሲያስተምሩ ይስተዋላል። ይህ ደግሞ ምዕመናንም በጸሎት ዙሪያ ጥያቄና ውዝግብ ውስጥ ይከታቸዋል። እንደሚታወቀው በሰሙነ ሕማማት የጌታችን ሕማም፣ ስቃይ፣ መከራ፣ እንግልትና ሞት የሚታሰብበት እንጂ የሌሎቹን የቅዱሳንን በዓላት አብረን የምናስብበት ጊዜ አይደለም። ምክንያቱም የእነሱ በዓል ከጌታ ሕማም፣ ስቃይ፣ መከራና ለሰው ልጆች ከከፈለው ዋጋ አይበልጥምና እንኳን እኛ በዚህ በሰሙነ ሕማማት በአጸደ ነፍስ ያሉትም ቅዱሳን የጌታን ሕማም የሚያስቡበት እንጂ የራሳቸውን ክብር የሚሹበት ጊዜ አይደለም። ታዲያ በዚህ በሰሙነ ሕማማት የሚጸለዩት ጸሎቶች የትኞቹ ናቸው የሚለውን ስናይ በሰሙነ ሕማማት ምዕመናኑ ከሚጸልዩት ጸሎቶች ውስጥ ዳዊት ውዳሴ ማርያም፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኖን፣ ሰኔ ጎልጎታ፣ ትምህርተ ኅቡዓት፣ ድርሳነ ማህየዊ፣ ድርሳነ መድኃኔዓለም ወዘተ ናቸው። አንዳንዶች ከየት እንዳገኙት ባላውቅም ውዳሴ ማርያምና ዳዊት ብቻ ነው የሚጸልዩ ይላሉ። ይሄ ልክ አይደለም። በሰሙነ ሕማማት የማይጸለዩ ጸሎቶች ተብለው የተከለከሉ ጸሎቶች የሉ። አንዳንዶች መልካ ማርያምና መልካ ኢየሱስ አይጸልዩም ይላሉ። ግን በግብረ ሕማማት ላይ አባ ጊዮርጊስ የደረሰው መልካ ሕማማቱ በዜማ ይጸልያል። ይህ የሚያሳየው የጌታን ሕማም በተመለከተ ለጌታ ሕማም የሚስማማ መልካ መጸለዩን ነው። አንዳንዶች መልካ ኢየሱስ ላይ ሰላም ለትንሣኤከ፣ ሰላም ለዕርገትከ የሚሉ ሰላምታዎች ወይም ምስጋናዎች አሉ። ስለዚህ እስከ ዓርብ የጌታን ትንሣኤና ዕርገት ሳይሆን ሕማማትን ስለምናስብ አይጸልይም ይላሉ። የጌታን ትንሣኤና ዕርገት ተስፋ አድርገን ብንጸልየው የሚከለክለን የቤተ ክርስቲያን ስርዓት የለም። በእርግጥ በሰሙነ ሕማማት የመላእክት ድርሳናትና የቅዱሳን ገድላት አይጸለይም ወይም አይነበብም። ይህ ሆነው ቢጸለይ ነውር ኖሮበት ሳይሆን በሰሙነ ሕማማት ቅዱሳን መላእክትንና ቅዱሳን አባቶቻችንና እናቶቻችንን በድርሳናቸው በገድላቸው በመልካቸው የምናስብበት ጊዜ ስላልሆነ ነው። ግን በግብረ ሕማማት ድርሳነ ዮሐንስ አፈወርቅና ድርሳነ ስምዖን ዘአምድ ይነበባል። እንደሚታወቀው በሰሙነ ሕማማት ላይ
የግዝት በዓላት ወይም ታላላቅ በዓላት ቢውሉ እንኳን ሰሙነ ሕማማቱ ስለሚሽራቸው እነሱ እንኳን አይታሰቡም። ዋናው ዓላማው በሰሙነ ሕማማት በቤተ ክርስቲያናችን ብዙ መጻሕፍት ስለሚነበቡ ከጸሎታችንና ከስግደታችን ጎን የሚነበቡትን መጻሕፍት በነፍሳችን እያዳመጥን የጌታን ሕማም እንድናስብ ነው። በዚህ በሰሙነ ሕማማት ጥንታዊ ጸሎት የሆነው የጸሎት አባት የሚባለው መዝሙረ ዳዊትን በርትቶ መጸለይ ይገባል። መዝሙረ ዳዊትን በሰሙነ ሕማማት ብቻ ሳይሆን በመደበኛው ጸሎታችን ውስጥ በማካተት ልንጸልይ ይገባል። በዚህ በሰሙነ ሕማማትና በመደበኛው ጸሎታችን መዝሙረ ዳዊትን እንዴት አድርገን ወይም እንዴት ከፍለን የምንጸልየው ለምትሉ በእርግጥ በእጃችን ያለው የምንጠቀምበት መዝሙረ ዳዊት ልክ እንደ ውዳሴ ማርያምና እንደ ሰይፈ ሥላሴ በየዕለት ወይም በሰባቱ ዕለታት ተከፋፍሎ ለህትመት ባይበቃም አባቶቻችን ግን ከሰኞ እስከ እሑድ ከፋፍለውታል። መዝሙረ ዳዊትን መጸለይ የምትፈልጉ ሰዎች ከመዝሙር 1 እስከ መዝሙር 30 ያለው ሰኞ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 31 እስከ መዝሙር 60 ያለው ማክሰኞ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 61 እስከ መዝሙር 80 ያለው ረቡዕ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 81 እስከ መዝሙር 110 ያለው ሐሙስ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 111 እስከ መዝሙር 130 ያለው ዓርብ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 131 እስከ መዝሙር 150 ያለው ቅዳሜ የሚጸለይ መዝሙረ ዳዊት ነው። ጸሎተ ነቢያትና መኃልየ ዘሰሎሞን ደግሞ እሁድ የሚጸልዩ ናቸው። ስለዚህ በዚህ መልኩ በሰሙነ ሕማማትና በዕለት የዕለት የጸሎት ሕይወት መዝሙረ ዳዊት እንጸልይ። በቅርቡ መዝሙረ ዳዊትን በተመለከተ በሰፊው ያቀርብላችኋለሁ። ሌላው ውዳሴ ማርያም፣ አርጋኖን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ፣ ውዳሴ አምላክ ወዘተ በግል መጸለይ የሚከለክል ስርዓት የለም። ያ የተረገመ መናጢ በየሰው እያደረ አጉል የቤተ ክርስቲያን የሥርዓት ጠበቃ እየመሰለ ሰሙነ ሕማማትን እየታከከ ከጸሎት ሕይወት እንዳያዘናጋን እንጠንቀቅ። ቢቻል በአብይ ጾም የተዳከምን በዚህ ሳምንት በጸሎትና በስግደት በመበርታት ልንተጋ ይገባል። በተለይ ደግሞ እጅጉን በስግደት ልንበረታና በርትተን ልንሰግድ ይገባል። ምክንያቱም የጌታችን ሰሙነ ሕማማት የስግደት በዓላት ስለሆነ። ሰሙነ ሕማማት እንደምታውቁት ከሐሙስ በስተቀር በቅዳሴ በማህሌት በሰዓታት የሚታሰብ አይደለም። በጸሎትና ይልቁንም በስግደት የምናስብበትና የጌታን መከራ የምንካፈልበት በዓል ነው። በሰሙነ ሕማማት በስግደት መሬት ወድቃችሁ ስትነሱ የምታስቡት ጌታችን መስቀል ተሸክሞ መሬት እየወደቀ መነሳቱን ነው። በዚህም የጌታ መከራ ተሳታፊ ትሆናላችሁ። በስግደት ሲደክማችሁ ጉልበታችሁ ሲዝል የምታስቡት ጌታችን መስቀል ተሸክሞ ወደ ቀራንዮ ተራራ ሲወጣ የተሰማውን ድካም ነው። በዚህም የጌታ የድካሙ ተካፋይ ትሆናላችሁ። በዚሁ አጋጣሚ ያለፈ ስለሆነ መንፈሳዊ ሞራል እንዲሆናችሁ በሰሙነ ሕማማት ከወዳጆቼ ጋር እንዴት እንደምንሰግድ ልንገራችሁ። የዛሬና ያድርገውና በፊት እንጦጦ ማርያም በምኖርበት ጊዜ ከወዳጆቼ ጋር ሕማማትን በደንብ እንሰግዳለን። የምንሰግደው እንዴት መሰላችሁ? ጌታችን የተገረፈው 6666 ጊዜ ነው። ስለዚህ የጌታን ግርፋት በስግደት ለማሰብ ከሰኞ እስከ ረቡዕ ባሉት 3 ቀናት ውስጥ 6666 ስግደት እንሰግዳለን። ሰኞ 2222 እንሰግዳለን። ማክሰኞ 2222 እንሰግዳለን። ረቡዕ 2222 እንሰግዳለን። እነዚህን ስትደምሩ 6666 ይሆናል። እነዚህን እየቆጠርን ከሰኞ እስከ ረቡዕ እንሰግድና ሐሙስ ጸሎተ ሐሙስ ስለሆነ ቅዱስ ቁርባን እንቀበላለን። ዓርብ ደግሞ የስቅለትን ስግደት በቻልነው አቅም በደንብ እንሰግዳለን። ይህንን ባንዴ ሰግዳለሁ ብላችሁ ልትጎዱ ትችላላችሁ። ስግደት ልምድ፣ ብርታት፣ ጉልበትና የእግዚአብሔር እገዛ ይጠይቃል። አንዱ እኛን አይቶ እንደኛ ሰግዳለሁ ብሎ ራሱን ስቶ ታሞ ሆስፒታል ገብቷል። ጥሩ የስግደት ልምድ ያላችሁ በተለይ ወጣቶች እንዲህ ብትሰግዱ በእውነት እንዴት ደስ እንደሚል። በስግደቱ ድካም የምታገኙት መንፈሳዊ ብርታት በጣም ደስ ይላል። ጉልበታችን እንኳን በስግደት በኃጢአት ይደክማል። ሌላው ድርሳነ ማኅየው የሚባለውን ስለ ጌታችን ሕማም፣ ስቃይ፣ መከራ በአስገራሚ ሁኔታ የሚነግረንን መጽሐፍ ገዝታችሁ ጸልዩ። ምክንያቱም ድርሳነ ማኅየውን በሰሙነ ሕማማት ብቻ ሳይሆን የጌታን መከራና ውለታ እያሰበ
40 ቀን የሚጸልይ ሰው በነፍሱም በስጋውም ይከብራል፣ በመንግስተ ሰማያትም እድል ፈንታው ጽዋ ተርታው ጌታችንን ከገነዙት ከኒቆዲሞስና ከዮሴፍ ጋር ይሆናል። እንዲሁም በሰባቱ ጊዜያት የሚጸልየው ሰው ቢኖር በነፍሱም በስጋውም ፈጽሞ ይከብራል፣ በመንግስተ ሰማያትም እድል ፈንታው ጽዋ ተርታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ በኋለሟል ከቅዱስ ዮሐንስ ጋር ይሆናል የሚል ታላቅ ቃል ኪዳን አለው። አራቱ ወንጌላውያንና ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥ፣ መልቴዳና በርዜዳ የተባሉት ቅዱሳን አንስት የጻፉትን ድርሳነ ማኅየውንም በመጸለይ የጌታን ሕማም ልናስብና ከቃል ኪዳኑ በረከት ልንሳተፍ ይገባናል። የወለላይቱ እመቤት ልጆች ድርሳነ ማኅየው ልክ እንደ ውዳሴ ማርያም የየዕለት ወይም ከሰኞ እስከ እሑድ የተከፋፈለ በመሆኑ ለመጸለይ አይከብድም። በዚህ በሰሙነ ሕማማት እመቤታችን በልጇ የተነሳ ብዙ መከራ ደርሶባታልና ጌታም በእርሷ ሥጋ ተሰቅሏልና እርሷን በውዳሴ ማርያም፣ በመልካዋ፣ በአርጋኑን፣ በሰኔ ጎልጎታ፣ በጸሎተ ባርቶስ ወዘተ ልናስባት ልናመሰግናት ይገባል። ቅድስት ሥላሴንም በሰይፈ ሥላሴ ልናመሰግናቸው ይገባል። ጌታችንንም በሰይፈ መለኮት በውዳሴ አምላክ በዳዊት በድርሳኑ ልናስበውና ልናመሰግነው ይገባል እንጂ በሕማማት ምክንያት ከጸሎት ልንርቅ አይገባም። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።